ብልጥ የሆነ ሰው በጣም ትልቅ የሚፈልገው ነገር ምን ነው ታውቃላችሁ? ሰው ፊት ብልጥ ሆኖ መታየት አይደለም፣ ሞኝ መስሎ መታየት። አንዳንዴ ከፈጣሪ የተላኩ ነኝ ብሎ የሚመጡ ሰዎች አሉ አይደል? እንደነዚህ አይነት ኦዲየንስ መሰብሰብ ከፈለጋችሁ የሰውን እምነት ተጠቀሙ። ጥሩ ፖለቲከኛው ነው። ፖለቲከኞች መጥፎ ነገር እንኳን ሲናገሩ እንዴት ነው የሚያወሩት? ራሳችሁ ከሰዎች ለመለየት በሞከራችሁ ቁጥር የሆነ ቦታ ላይ ስትደርሱ ራሳችሁን ከእነንትና ለመለየት በሞከራችሁ ቁጥር ምን ይሆናል መሰላችሁ? ግሩፕ ይፈጠራል። ንግስት ኤልሳቤጥ ለምንድን የተፈራችሁ? እውነት ነው ብዙ ጊዜ አትገኝም፣ ብዙ አትናገርም፣ ስትናገር ግን ጠንካራ ነች። ሌላኛው ምን አስከበራት እንደሚል ታውቃላችሁ? መጽሐፉ ሳታገባ ነው የሞተችው። ምንድነው? ድንግሏ ንግስት ትባላለች። ሄይ ጋይስ እንዴት ናችሁ? ሁሉ ሰላም ላማን ፊራ ነኝ። እንግዲህ በዚህም ሳምንት ከጥቂት ቀናት በፊት የጀመርነውን The 48 Rule of Power የሚለውን መጽሐፍ ዛሬም ዳሰሳ አድርግላችሁ መጥቻለሁ። ምናልባት ለዚህ ቻናል አዲስ ከሆናችሁ ይህ ቻናል የተለያዩ መጽሐፍቶችን እንዲሁም ከመጽሐፍ ጋር የሚገናኙ ሀሳቦችን የምናነሳበት ፕሮግራም ነው። እንደዚህ አይነት ኮንተንት ከተመቻችሁ፣ መጽሐፍና መጽሐፍ ሪሌትድ የሆኑ ሀሳቦች ከተመቻችሁ ሰብስክራይብ እንዲሁም የደውላውን ምልክት በመጫን ቤተሰብ መሆን ትችላላችሁ። ኦልሞስት ከ2 ዓመት በላይ በተለያዩ ሶሻል ሚዲያዎች የተለያዩ መጽሐፎችን ዳሰሳ እያደረግን አብረን ቆይተናል። ዛሬ ግን አንድ ለየት ያለ ዜና ይዤላችሁ መጥቻለሁ። ምንድነው እርሱም? ሶሻል ሚዲያ ላይ ሊሚት ያደረገንን እንግዲህ እስከዛሬ ድረስ የተለያዩ መጽሐፎችን ዳሰሳ አደርግላችኋለሁ እንጂ ከእናንተ አስተያየቶችን፣ ጥያቄዎችን በሰፊው እየተቀበልን አልነበረም። ሶ ዋት ኢፍ የምንገናኝበት የተለያዩ መጽሐፎችን ዳሰሳ የምናደርግበት እኔ ብቻ ሳልሆን የተለያዩ ጸሐፊዎችን ጋብዘን መጽሐፍ ዳሰሳ የምናደርግበት ኢቨንት ብናዘጋጅ what do you think? ታህሳስ 17 ወይ ደግሞ ዲሴምበር 26 ካፒታል ሆቴል ባህል አዳራሽ ውስጥ አንድ ትልቅ ኢቨንት አዘጋጅቻለሁ። ይህ ኢቨንት የተለያዩ መጽሐፎችን ዳሰሳ የምናደርግበት፣ ግጥም፣ የተለያዩ አርቶች ያሉበት ፕላስ ደግሞ ጃዝ ናይት ያለበት ቁም ነገርም ፕላስ ደግሞ ኢንተርቴን የምናደርግበት ትልቅ ኢቨንት ነው። ኢቨንቱ ከ11 ሰዓት እስከ 2 ሰዓት የሚቆይ ኢቨንት ነው። መግቢያ 300 ብር ብቻ ነው። ፕላስ በአንዴ 2 እና ከዛ በላይ ትኬት ለምትቆርጡ ሰዎች፣ ቀድማችሁ ለምትቆርጡ ሰዎች ከ100 ብር ጀምሮ ዲስካውንት አዘጋጅቼላችኋለሁ። በጣም እርግጠኛ ነኝ እነዚህን ኮንተንቶች ከወደዳችሁ ያን ኢቨንት እንደምትወዱት። የተለያየ ቁም ነገር ያላቸውን ሰዎች እናገኛቸዋለን። ፕላስ መጽሐፍ የምትወዱ ሰዎች፣ ለማሳተም ማሳብ ያላቸው ሰዎች ለእናንተም ፕላትፎርም አዘጋጅተን እንጠብቃችኋለን። ታህሳስ 17 ካፒታል ሆቴል ከ11 ሰዓት እስከ 2 ሰዓት ከኛ ጋር ናችሁ። በምንም ታምር መቅረት አይቻልም። እንግዲህ ከጥቂት ቀናት በፊት The 48 Rule of Power የሚለውን የሮበርት ግሪን መጽሐፍ ጀምረነው ነበር። ምናልባት ትንሽ ነገር ለማንሳት ያህል የዚህ መጽሐፍ ዓላማ አንደኛ አዌርነስ መፍጠር ነው ብያችሁ ነበር አይደለ? ሰዎች እናንተም አሁን ማውራቸውን ቴክኒኮች ተጠቅመው ማኒፑሌት ሊያደርጓችሁ ሲሞክሩ እወቁ። ካወቃችሁ አስተውላችሁ የመወሰን አቅም አላችሁ ነው አንደኛ። ሁለተኛ ደግሞ ስትራቴጃይዝ ማድረግ ትችላላችሁ። አንዳንዴ እነዚህንም ነገሮች የምትጠቀሙባቸው ጊዜዎች ይኖራሉ። ሶስተኛ ደግሞ ኢሞሽናል ኢንተለጀንት ትሆናላችሁ። እነዚህን ነገሮች ማወቅና መረዳት ሲጀምሩ ስሜታችሁ የተረጋጋ ይሆናል። ስሜት አያስፈልግም አይደለም፣ ስሜትን በሚገባ የመጠቀም አቅማችሁ ማሳደግ ትችላላችሁ ነው። እንግዲህ 16 ህጎችን ከዚህ በፊት አውርቼላችሁ ነበር። አሁን ከ17 ጀምሮ ይቀጥላል። ያላያችሁ ሰዎች ካላችሁ ምናልባት አስቀምጥላችኋለሁ ሊንኩን። ከዛ ጀምራችሁ ወደዚህ ብትመጡ ሞር ይጠቅማችኋል። አብራችሁኝ የነበራችሁ ግን ልቀጥል። 17ኛው ህግ ልቀጥል። እንዲህ ይላል 17ኛው ህግ keep others in suspended terror cultivate an air of unpredictability። ሌሎችን በተንጠለጠለ ፍርሃት ውስጥ አቆዩ፣ የማትገመቱ ሰዎች ሁኑ የሚል ሀሳብ ጻፊ ያነሳል። እስካሁን ድረስ የተለያዩ እንግዲህ በተለይ መጀመሪያውም ቪዲዮ ካያችሁ ብዙ ነገሮችን አውርቻለሁ። እዚህ መጽሐፍ ላይ የሚናገረው ነገር ሀሳብን መደበቅ ምናምን የሚባለው ነገር ለዚህኛው ነው የሚያዋጣው። ሰዎች ቀጣይ ምን አይነት ውሳኔ ይወስናል የሚለውን ነገር ማወቅ ካልቻሉ ይፈሯቸዋል። ብዙ ጊዜ አይታችሁ ከሆነ የተለያዩ ሙቭመንቶች ተነስተው ሰዎች የሚነሱባቸው፣ ሰዎች ለማፈን የሚሞክሩት ሰዎች ማይቆጣጠሩትን ነገር ስለሚፈሩ፣ የሚፈሩ ከሆነ ደግሞ ማይቆጣጠሩን ነገር ከሆነ በአንድም በሌላ መንገድ ለማጥፋት ይሞክራሉ። አንፕሬዲክተብል የሆነ ነገር ሰዎች እንጠላለን። ከለመድነው ነገር ውጪ ሲሆን ሰዎች እንጠላለን። አንዳንድ ጊዜ በነገራችን ላይ አይ በቃ ወጣ ያለ ነገር እንዲፈጠር እንፈልጋለን እንላለን። ከአፍ ነው እንጂ ምንለው ያ ወጣ ያለ ነገር ሲመጣ ስላለመድነው እንጠላዋለን። አይ በቃ መሆን የለበትም እንላለን። ጻፊው ምን ያመሰላችሁ? ይሄ የሚሆነው ሰዎች ያልተጠበቀን ኮንትሮል ማናረገውን ነገር ስለምንፈራ ነው ይላል። እና ጻፊው ምን ያመሰላችሁ? ተጽዕኖ መፍጠር የምትፈልጉ ከሆነ ሰዎችን በእንደዚህ አይነት ሁኔታ ውስጥ አስቀምጡ። ቀጣይ እርምጃዎቻችሁን ከሚገምቱ ሰዎች አይ እሱማ እንደዚህ ነው ብለው ከሚያውቃችሁ ሰስፔንድ አድርጓቸው። ማትገመቱ ሰዎች ነው፣ የሚፈሯቸው አይነት ሰዎች ነው። ይሄ እነሱ ላይ ተጽዕኖ የማሳደር አቅማችሁን ከፍ ያደርጋል። እንደውም እኔ የሚገርማችሁ ነገር አንዳንድ ማውቃቸው ሰዎች አሉ በጠዋት ከቤት በወጡበት መንገድ ማይመለሱ፣ በቃ ሁሌ ምንድነው እንዴት ነው ላለመገመት ብዙ ነገሮችን የሚያደርጉ ማለት
ማይጠበቁ ነገሮችን ድንገት ሲያደርጉ ታያላችሁ። ለምን? በቃ አንፕሬዲክተብል መሆን ሌቨሬጅ አለው። አይ እንትናማ እንዲህ ሊያደርግ ይችላል ብላችሁ መገመት ካልቻላችሁ ሰዎች እናንተን የማጥቃት እድላቸው የጠበበ ነው። ሶ ቢ አንፕሬዲክተብል። ልክ እንደ ናፖሊዮን ቦናፓርት ያሉ ሰዎች በዚህ ነው እንግዲህ በጣም ተወዳጅ የሆኑት፣ በጣም ተጽዕኖ ፈጣሪ የሆኑት። ሰውየው በግራ ይሄዳል ተብሎ ሲጠበቅ በቀኝ ይሄዳል። የሆነ ነገር ያደርጋል ሲል የሆነ ነገር ያደርጋል። የማይገመት ሰው መሆን ማለት ሰዎች ፊት ክብር መስጠት ነው። ኢማጂን ልክ እንደ ናፖሊዮን ያሉ ሰዎች ኔጎሽየት ለማድረግ ለመደራደር ሲቀመጡ ሰዎች ምን ያህል እንደሚያከብሯቸው፣ ሰዎች እንደሚሰሟቸው። ለምን? ሰውየውን አታውቁትማ። ቢያንስ በእምነት ከተማመንን ጥሩ ነገር እንሰራለን የሚል ሀሳብ አይምሯቸው ውስጥ ይመጣል። ስለዚህ የማትገመቱ ሰዎች ለመሞክሩ። ለዚህ እንግዲህ ሀሳባችሁን ደብቁ ምናምን የሚል ነገሮች ነግሬያቸዋለሁ። አንዳንዴ ሁሌ የምታደርጉትን ነገር ቀይር አድርጉ። እስኪ ወጣ ሁሌ በምትለብሷቸው ልብሶች እስኪ ትንሽ ቀይር አድርጓቸው። በምትወጡት መንገድ አትመለሱ። የሆነ ወጣ በሉ። ሰዎች ሊቆጣጠሯችሁ እንደማይችሉ ሲያስቡ የመፈራት የመከበር እድላችሁ ከፍ እንደሚል መጽሐፉ ይናገራል። 18ኛው ህግ ላይ ሊቀጥል እንዲህ ይላል፣ ዶንት ቢልድ ፎርትረስ ቱ ፕሮቴክት ዩርሰልፍ ካለ በኋላ እንዲህ ይላል፣ አይሶሌሽን ኢዝ ዴንጀረስ። ራሳችሁን ለመጠበቅ ምሽግ አትስሩ ወይ ደግሞ ራሳችሁን ለመጠበቅ ምሽግ አትገንቡ ካለ በኋላ ለምን ካላችሁት፣ ምክንያቱም መገለል አደገኛ ነገር ነው ይላል። ከምን አንጻር ነው የምታወራው? ጻፊውም ያመሰላችሁ ብዙ ጊዜ ባለስልጣኖች፣ ብዙ ጊዜ ሀብት ያላቸው ገንዘብ የሆነ እውቅና ያላቸው ሰዎች ራሳቸውን ከአብዛኛው ህዝብ ለመለየት ብሎ የተለያዩ ነገሮችን ያደርጋሉ፣ ምሽግ ይገነባሉ ይላል። እንግዲህ ያው አስፈላጊም ነው አንዳንድ ጊዜ፣ ግን ራሳችሁን ከሰዎች ለመለየት በሞከራችሁ ቁጥር፣ የሆነ ቦታ ላይ ስትደርሱ ራሳችሁን ከእነንትና ለመለየት በሞከራችሁ ቁጥር ምን ይሆናል መሰላችሁ? ግሩፕ ይፈጠራል። እናንተ የሆነ ግሩፕ ውስጥ እነከሌና እነከሌ የሚባል እነሱና እኛ የሚባል ግሩፕ ይፈጠራል። ይሄ ምንድነው ክፋቱ? ጠላትነት ትፈጥራላችሁ። አላስፈላጊ ጠላቶችን ትገነባላችሁ፣ የማያስፈልጉ። አንዳንድ እነሚ ጥሩ ነው መጀመሪያ እንዳልኳችሁ፣ ይሄ ግን አላስፈላጊ ጠላቶችን ራሳችሁን ስታገሉ ይላል ጸሐፊው፣ የሆነ እና ከእናንተ ጋር ሪሌት የማያደርጉ ሰዎች ይመጡና አይነንትናማ አይነሱም ይላችኋል። ይሄ ተጽዕኖ ለመፍጠር በጣም ትልቅ እንከን እንደሆነ ታያላችሁ። ሰው በምንም ታምር ራሳችሁን አታግሉ፣ ከሰዎች መሀል ሁኑ ማለት ነው። አንዳንዴ ጸሐፊ የሚናገረው እሱ ራሳችሁን ማግለል አንደኛው ይሄ ነው፣ ግሩፕ ይፈጥራል። ሁለተኛ ደግሞ ምንድነው ችግሩ? ኢንፎርሜሽን ኢዝ ፓወርፉል ብዬ አቅም ያለው ነገር ነው። ኖሌጅ በጣም አቅም ያለው ነገር ነው። ራሳችሁን ከሰዎች ካገለላችሁ ሰው መሀል የሚወራውን ነገር አታውቁም። እንዴት ሰውን መጠቀም እንዳለባችሁ፣ እንዴት ሰዎች መሀል ያለውን ነገር ለእናንተ ጥቅም መጠቀም እንዳለባችሁ አታውቁም። ኢንፎርሜሽን የላችሁማ፣ ራሳችሁን አግላችሁ። ስለዚህ ሰዎች መሀል የሆነ እንዴት ነው ከዛው ማህበረሰብ መካከል ስለወጣችሁ ራሳችሁን ለማግለል በምንም ታምር እንዳትሞክሩ መጽሐፉ ይናገራል። ለምን? መገለል በጣም አደገኛ ነው። ምናልባት እንደ ሶስተኛ ማነሳላችሁ ምክንያት ራሳችሁን ለምድረው ከሰው ማግለል የሌለባችሁ፣ ቅድም እንዳልኳችሁ አውት ኦፍ ሳይት ከሆናችሁ ወይ የመጀመሪያው ቪዲዮ ላይ አውት ኦፍ ሳይት ከሆናችሁ አውት ኦፍ ማይንድ ትሆናላችሁ። ሰዎች መሀል ተጽዕኖ መፍጠር ከፈለጋችሁ የሰው አይምሮ ውስጥ መቅረት አለባችሁ። የሰው አይምሮ ውስጥ መቅረት ከፈለጋችሁ ራሳችሁን አታግሉ። ይህ በጣም መሰረታዊ ነገር ነው። አንዳንዴ ከሰዎች ጋር ዳይሬክትሊ ኮንታክት ላታደርጉ ትችላላችሁ፣ ግን በአንድም በሌላ መንገድ ራሳችሁን ከሰዎች ጋር አቅርቡ። ሰዎች በነገራችን ላይ ከእነሱ ጋር ሪሌት እንደምታደርጉ ሲያውቁ ነው የሚያቀርባችሁ፣ የሚሰማችሁ። የሆነ የሰራችሁት ያላችሁ እጃችሁ ላይ ያለው ነገር እንዳለ ሆኖ ከሰዎች ጋር ሪሌት ካላደረጋችሁ ሰው አይቀበላችሁ። ኦኬ እንትናማ እንደዚህ ነው። አንዳንዴ ይቅርታ አድርጉልኝ እንደው አንዳንዴ ይሄ ምሳሌ አንዳንድ አርቲስቶች በጣም ትልልቅ ቦታ ይደርሳሉ ወይ ደግሞ ትልልቅ ቦታ ላይ ናቸው የምትሏቸው ሰዎች የሆነ እምነት ተከታይ የሆኑና ቤተክርስቲያን ወይ መስጊድ ሲሄዱ ስታያቸው እንዴት ትላላችሁ? እንትናም ሰው ነው ትላላችሁ። አይምሯችሁ ውስጥ ያለችው ስሜት ትቀየራለች። ለምን? ምክንያቱም ራሳቸውን አላገለሉም። አሁን ይህ ሰው እውቀቱ ምኑ እንዳለ ሆኖ ከእናንተ ወገን አንዱ እንደሆነ ሲሰማችሁ፣ ሰው እንደሆነ ስታስቡ ታከብሩታላችሁ፣ ይበልጥ ታቀርቡታላችሁ። ራሱን እስካራቅ አይሱማ ትላላችሁ። እናንተም እንደዚህ አይነት ሁኔታ ውስጥ ላለመግባት ከፈለጋችሁ ራሳችሁን ለማግለል የሆነ አጥር አትገንቡ። ከሰዎች ጋር ሪሌት እንድታደርጉ ጸሐፊው በጣም አስምሮ ይናገራል። 19ኛው ህግ እንዲህ ይላል፣ ኖ who you are dealing with ካለ በኋላ ይላል don't offend the wrong person ሚላል ከማን ጋር እንደምትደራደሩ ከማን ጋር እንደምትነጋገሩ ወቁ። ለምን? ምክንያቱም የተሳሳተ ሰው ማስቀየም ዋጋ ያስከፍላል። ሰው ወደ ርዕሱ ታምጡት የተሳሳተ ሰው አታስቀይሙ ይላችሁ። አሁን ስለ ፓወር ስለ ስልጣን ምናምን ሲወራ አንዳንድ ሰዎች እኔም ይሄን መጽሐፍ አነበብ የሚሉ ሰዎች አክት የሚያደርጉበትን ሀሳቡን ሲያስረዱ ሰምቻለሁ። አይ በቃ መጣላት አለብህ ሄደንትም ማለት አለብህ ምናምን ብለው የሚያስቡ ሰዎች አሉ። ይሄ ልክ አይደለም። ብልጥ ሁኑ ነው የዚህ መጽሐፍ ሀሳብ። ምን ማለት ነው ብልጡ ነው? ተጽዕኖ መፍጠር የምትችሉትን ተጽዕኖ ትፈጥራላችሁ። መቆጣት ካለባችሁ ትቆጣላችሁ። የሆነ ነገር አድርጋችሁ መሰማት ካለባችሁ ትሰማላችሁ። ግን የመጀመሪያው ጊዜ ይላችኋል አለቃችሁን አውትሻይን አታርጉ ስትባሉ አለቃ እንዳለ ካሰባችሁ ብልጥ ሁን ነው። እንደሱም በልጠ ለመታየት አትሞክር። እዚህ ጋር ደግሞ ምን ያመሰላችሁ የተሳሳተን ሰው አታስቀይሙ። ለምን? ምክንያቱም ክራሽ ያደርጋችሁ።
ምን ማለት ነው? በእኛ ቋንቋ መርጦ አልቃሽ ሁኑ ማለት ነው። መርጣችሁ ተናደዱ፣ መርጣችሁ ተቆጡ። አንዳንድ ቦታ ትቅለሰለሳላችሁ። ገቢዎች ሄደ ስለማታሸንፍ ሌላ ቦታ ያለን አታብጥም አለው እዛ። ለምን? ዋይዝ መሆን አለብህ። አንዳንዱ በክርክር በጭወት ነው፣ አንዳንዱስ ተቅለስልሰ ነው። ብልጡ ነው። እንዴት ነው ብልጥ የምትሆኑት? ማስቀየም የሌለባችሁን ሰው በታምር አታስቀይሙ፣ ምክንያቱም መጨረሻው ስለማያምር። ግልጽ ነው ብዬ አስባለሁ። 19ኛው ህግ ስለዚህ ነው የሚያወራው። 20ኛው ህግ ላይ ልቀጥል። እንዲህ ይላል ዶንት ኮሚት ቱ ኤኒዋን ካለ በኋላ ምን ያመሰላችሁ? ኢትስ ኤ ፎልስ ጌም። ለማንም ቃል አትግቡ፣ ወይ ደግሞ በየትኛውም ሁኔታ ለማንም ቃል አትግቡ። ለምን? ምክንያቱም እርሱ የሞኞች ጨዋታ ነው። ምን ማለት ነው? ትንሽ ከፈሯቸው ልኩረጣት እንዲያልኩረጣት እያልኩ ከነበረው ርዕሶች መሃል አንደኛው በነገራችን ላይ ምን ማለት መሰላችሁ? ለአንድ ሰው ቃል ገባችሁ ማለት አሁን የዚህ መጽሐፍ ጻፊው አድቮኬት የሚያደርገው የሚያስተምረው ነገር መሰላችሁ? ተናገሩ ማለት ነው። ብዙ አትናገሩ፣ ስትናገሩ ግን የቃላችሁ ሰው ሁኑ ይሆናል። እንትና ብዙ አይናገርም፣ ከተናገረ ግን የልቡን ነው የሚናገረው የሚባሉ አይነት ሰዎች የሉም? እንደዛ አይነት ሰዎች ሁኑ። ለአንድ ሰው ቃል ገባችሁ ማለት ራሳችሁን በቃላችሁ ማሰር አለባችሁ። ይሄ ግዴታ ነው። ጻፊ የሚናገረው ነው። የቃላችሁ ሰው ካልሆናችሁ ለምንም አትታመኑ። ምን ይላል? ግን ለሰዎች ቃል ኪዳን ስትገቡ ምንም ነገር ላለመስራት ፍሌክሲቢሊቲ ታጣላችሁ፣ ወይ ደግሞ እንደፈለጋችሁ መሆናችሁ። አንዳንዴ ብልጥ ሆናችሁ የሆኑ ነገሮች ለማግኘት የምትሞክሩባቸው ሁኔታዎች የለም? እንደዛ እንዳትሆኑ ያስራችኋል። እና በምንም ታምር ለሰዎች ቃል አትግቡ ይላል። ምን ችግር አለው? እስካሁን ድረስ ያወራሁት ነገር ቀላል አይደል? ንግስት ኤልሳቤጥን ያነሳታል። አሁን ነው ትንሽ ከበድ የሚለው። ንግስት ኤልሳቤጥ ለምንድን ነው የተፈራችው? እውነት ነው፣ ብዙ ጊዜ አትገኝም፣ ብዙ አትናገርም። ስትናገር ግን ጠንካራ ነች። ሌላኛው ምን አስከበራት እንደሚል ታውቃላችሁ? መጽሐፉ ሳታገባ ነው የሞተችው። ምንድነው? ድንግሏ ንግስት ትባላለች። ለምንድን ያላገባችሁ ከተባለች ውሳኔ ሲወስን ባል የሚባለው ሰው ተጽዕኖ ላይ እንዳይፈጥር ለማንም ሰው ቃል አልገባም። በቃ የእሷ ኢንቴንሽን እሱ ነው። እነዛ ፊምር የሚለው እንደዚህ አይነት ነፃ የሆኑ ውሳኔዎችን መወሰን የምትፈልጉ ከሆነ ሰው ተጽዕኖ ሳያሳድርባችሁ ውሳኔ መወሰን የምትፈልጉ ከሆነ በምንም ታምር ለማንም ቃል ኪዳን አትግቡ የሚል ሀሳብ ጻፊ ያነሳል። ቃል ያስራችኋል ማለት ነው። በምን አይነት መንገድ እንደምትረዱት አላውቅም፣ ግን ፍሌክሲብል መሆን ከፈለጋችሁ፣ ኢንዲፔንደንት መሆን ከፈለጋችሁ፣ ማንም ምንም አይነት ተጽዕኖ ሳያሳድርባችሁ ውሳኔዎችን ማስተላለፍ ከፈለጋችሁ በምንም ታምር ለሰዎች ቃል አትግቡ። በተለይም ደግሞ ማጠብቋቸውን ቃሎች አትግቡ። አንዳንዴ በአስፈላጊ የሆኑ ነገሮች አሉ። እንዲህ ቃል መግባት እንትናማ ቃል ከገባ ያደርገዋል የምትባሉ አይነት ሰዎች መሆን ጥሩ ነው። ግን ከልክ ያለፈ ቃል ስትገቡ የሆነ ሰዓት ላይ ዋጋ ያስከፍላቸዋል። ይህ በጣም ትልቅ ሀሳብ ነው። እንግዲህ በማየት መንገድ እንደምትረዱት አላውቅም፣ ግን ጸሐፊው በዚህ መንገድ ያስቀምጧል። 21ኛው ህግ እንዲህ ይላል play a sucker to catch a sucker seem dumber than your mark ይላል። ሞኝ መስላችሁ ሞኝ ያዙ፣ ሰዎች ከሚገምቷችሁ በታች እውቀት እንዳላችሁ ለማሳየት ሞክሩ ይላል። ወይ ደግሞ ሞኝ ነው ማለት ነው በእኛ ቋንቋ ማለት ነው። እንደው በእኛ ቋንቋ በእኛ አባባል ብልጥ የሆነ ሰው በጣም ትልቅ የሚፈልገው ነገር ምን ሆነ ታውቃላችሁ? ሰው ፊት ብልጥ ሆኖ መታየት አይደለም፣ ሞኝ መስሎ መታየት። ሞኝ የሆነ ሰው ትልቁ ጎሉ ምንድነው? ሰዎች ፊት ብልጥ ሆኖ መታየት። ምን ማለት ነው? ጻፊ የሚያነሳው ሰዎች ብልጥ እንደሆናችሁ ካሰባችሁ፣ ነገሮችን እንደምታመዛዝኑ ካሰባችሁ እናንተ ጋር ይጠነቀቃሉ። ብዙ ነገሮችን አስበው እናንተ ጋር ይመጣሉ። ሞኝ ከሆናችሁስ ሞኝ ናቸው ብሎ ካሰቡት አይጠነቀቁም። ኬርለስ ሆኖ ይመጣሉ። በቃ እንዲህ ነው ብሎ ይወስኑ ይመጣሉ። ያን እንደ አድቫንቴጅ መጠቀም ትችላላችሁ። እንደ አድቫንቴጅ መጠቀም ለአድቫንቴጅ እንዲመቻችሁ ሞኝ መስላችሁ ቅረቡ። ብዙ ሾፍ አታርጉ እንደማለት። ናፖሊዮን በጣም በልጅነቱ ነው ስልጣን ያዘ። በጣም ወጣት እየነበረ ማለት ካልሳት ወደ 30ዎቹም የገባ አይመስለኝም። እና አማካሪ የሚባሉት ሰዎች አይ እንደዚህ ነው ብሎ አዳዲስ ነገሮች ሲነግሩት እሱ እንደማያውቀው ነው አዲስ ነው እንደ እያለ ይሰማቸው ነበር። ታያላችሁ። ሞኝ ይመስልና መረጃ ሰብስቦ ኦል ኦፍ ዘ ሰደን የሆነ ነገር ሲያደርግ ታዩታላችሁ። ሞኝ መምሰል ለብልጥ ሰው በጣም ትልቅ ኃይል ነው፣ በጣም ትልቅ አሴት ነው። እና ይሄ ሞኝ የሆኑ ሰዎችን ማጥመድ ከፈለጋችሁ ሞኝ ይመስላችሁ ታዩ። የሆነ እውቀት አለው የሆነ የመረዳት አቅም አለው ብሎ ሰዎች የሚያስቡት ደረጃ አለ አይደል? ከዛ በታች ሆነ መስላችሁ ታዩ። ያኔ ሰዎች እናንተ ጋር አይጠነቀቁም፣ ነፃ ይሆናሉ ማለት ነው። ስለዚህ ጻፊ የሚናገረው ነገር ነው። ሞኝ መስሉ ሁኑ አይደለም። በነገራችን ላይ ሞኝ መሆን ከባድ ነው፣ መጥፎ ነው፣ ይጎዳል። ሞኝ ግን ምሰሉ ነው። መምሰልና መሆን ይለያያል። 22ኛው ህግ ላይ ይቀጥል እንዲህ ይላል ዩዝ ሰረንደር ታክቲክ ይላል። ከዛ እንዲህ ይላል ትራንስፎርም ዊክነስ ኢንቱ ፓወር፣ እጅ የመስጠትን ስልት ተጠቀሙ ካለ በኋላ ድክመትን ወደ ኃይል ቀይሩ ይላል። ምን ማለት መሰላችሁ? ቅድም ብያችኋለሁ። ጠላቶቻችሁ ከዚህ በፊት የነበረው ቪዲዮ ላይ ይመስለኛል ክራሽ ዩር ኤነሚስ ቶታሊ አይደል? ካልተሳሳትኩኝ 14ኛ ነው 15ኛ ህግ ጠላቶቻችሁን ጨርሳችሁ አጥፉ ብያችኋለሁ። አሁን ደግሞ እስኪ ቦታው ቢቀያየር
ምን ማለት ነው? እናንተ እየተሸነፋችሁ ብትመጡ ጻፊ ምን ያመሰላችሁ እየተሸነፋችሁ ከመጣችሁ የማሸነፍ ተስፋ እንደሌላችሁ ስታውቁ መጀመሪያ ጻፊ አድርጎ የሚለው እስኪ ያጠፋችሁ አትጠብቁ ቶሎ እጅ ስጡ ይላል። ዩዝ ሰረንደር ታክቲክ ማለት ነው። እየከበባችሁ በቃ ልትሸነፉ እንደሆነ ስታውቁ ቶሎ እጅ ስጡ። ለምን ቀድማችሁ እጅ ሰጡ? ጠላቶቻችሁ ሁለት ነገር ነው የሚያስቡት። አንደኛ ይሄ ሰው እጃችን ላይ ገብቷል እንሰራው ነው። ሁለተኛ እናዋርደው፣ እናንተን ማዋረድ ነው። እስከ መጨረሻ ስላልታገላችሁ እናንተን የማጥፋት እናንተን የመግደል ሐሳብ አይምሯቸውም ላይ አይመጣም ይላል። ለምሳሌ ቅድም ናፖሊዮን ኤልባ የምትባል ፕላኔት ውስጥ አስቀምጠው ብያችኋለሁ። ኤልባ ውስጥ የተቀመጠው ቀድሞ ሰረንደር ስላደረገ እስከ መጨረሻ ልታገል ቢል እንዳይነሳ አድርጎ ብሪቲሾች ያጠፉት ነበር። እንደማታሸንፉ ስታውቁ ተስፋ እንደሌላችሁ ስታስቡ ጻፊ የሚናገረው ነገር ቶሎ ሰረንደር አድርጉ። እጅ ስጡ ግን ብቻ አይደለም፣ እጅ ከሰጣችሁ በኋላ ድክመት ኃይል አጠራቁ፣ አቅማችሁን አጠራቁ። ከዚያስ ኦል ኦፍ ተሰደን አንኤክስፔክትድሊ ሰዎች ሳይጠብቁ አንዴ ለማጥቃት ሞክሩ። ጻፊ የሚናገረው ሐሳብ ነው። ምን ይላል? አንዳንዴ ሰዎች ኢጎ ስላላቸው አይ እኔማ በክብሬ ከሚነካ በሞት ይሻላል የምትሉ ሰዎች ካላችሁ እናንተ ለመቀጠል እንኳን ህይወት ያስፈልጋችኋል። ክብራችሁን ለማስቀጠል ህይወት ያስፈልጋችኋል። አንዳንዴ እንዴት ነክሳችኋል፣ ይሄ ጥርሴ ክብሬ ምን ነክሳችሁት እጅ ስጡና ድክመት አጠራቅሙ፣ ኃይል አጠራቅሙ፣ ምን አጠራቅሙ፣ ከዛ ማድረግ ትችላላችሁ። እንግዲህ ሀገራችን ውስጥ ብዙ በእንደዚህ አይነት መንገድ የተነሱ ሙቭመንቶች እንዳሉ ታውቃላችሁ ብዬ አስባለሁ። በታሪክ ደረጃ የተቀመጡ አቅም ስታጡ እንደዚህ እንድታደርጉ ጸሐፊው ይናገራል። 23ኛው ህግ እንዲህ ይላል፣ ኮንሰንትሬት ዩር ፎርስ ወይ ደግሞ ኃይላችሁን አሰባስቡ የሚል ሀሳብ ያነሳል። ኮንሰንትሬት ዩር ፎርስ ወይ ደግሞ ኃይላችሁን አሰባስቡ ምን ማለት ነው? እንዲህ ይላል ጸሐፊው። እንግዲህ ቅድም ያልኳቸው የናፖሊዮን ቦናፓርትም ስልት ነው። ፎከስ ባለበት ወይ ደግሞ ትኩረት ባለበት ቦታ ሁሉ አቅም አለ አይደል? እናንተ ትኩረታችሁን ያደረጋችሁበት የትኛውን ቦታ ላይ ምንም ነገር የመስራት አቅም አላችሁ፣ ፎከሳችሁ እዛ ስለሆነ። ጸሐፊው ምን ይላል? በአንዴ የተለያዩ ስራዎችን እየሰራችሁ ከምንም ሳትሆኑ እንዳትቀሩ ፎከሳችሁን በተለይ ነው ውጤታማ በሚባል ነገር ላይ ትኩረት እንድታደርጉ ይናገራል። ፎከስ አትበታቱ፣ ሀሳብ አትበታቱ። ስራ ስትሰሩ አንድ ነገር ላይ ትኩረት አድርጋችሁ ለመስራት ነው። 2-3 ቦታ ስትሆኑስ ፎከሳችሁ ከአንዱም ሳይሆን ይቀራል፣ ጥራት የሌለው ስራ ይሰራል፣ ጊዜ ይባክራል፣ ከምንም ሳትሆኑ ትቀራላችሁ። ምንም ነገር ስታደርጉ ፎከሳችሁን አጠራቅሙ፣ ኃይላችሁን አንድ ቦታ አድርጉ። ከዛስ ምንም ነገር ለመስራት ስልጣንም አቅምም ፓወርም እንደምታገኙ መጽሐፉ ይናገራል። ውጤታማ የሆነ ነገር የመስራት አቅማችሁ ከፍ ይላል። ይቀጥል 24ኛው ህግ እንዲህ ይላል፣ ፕሌይ ዘ ፐርፌክት ኮርቲየር ወይ ደግሞ ጥሩ ባለመዋል ሁኑ። ደጋግሜ ብያለሁ። ይሄ እቺኛውም ብትተረጎም በእኛ ቋንቋ ብልጥ ሁኑ እንደማለት ነው። ወይ ደግሞ ጥሩ ፖለቲካል ፊገር ሁኑ። ጥሩ ፖለቲካል ፊገር ሁኑ ማለት ሰዎች ስለ እናንተ ሲያወሩ መልካም ስም እንዲነሳ ከፈለጋችሁ ያን በዛ መንገድ አክሽን ውሰዱ። ለሰዎች መስጠት ካለባችሁ ሰዎች እያዩ ነው። እንግዲህ ዓላማችን ሰው እንዲያዩ አይደል? ሰዎች እያያችሁ ስጡ። ሰዎች እያዩ የሆነ ነገር አድርጉ። የሆነ ብቻ የምታደርጓቸው አክሽኖች አሉ። እነዛን አክሽኖች በሰው አይን ፊት አድርጉ። ብልጡ ነው እንደማለት። አይ እንትናማ አክባሪ ነው እንዲባል የሆነ ስትራቴጂዎችን ተጠቅማችሁ ሰው ፊት የሆነ ነገር አድርጉ። እንትናማ የእምነት ሰው ነው እንዲባል፣ እንትናማ እንዲህ ነው እንዲባል። እንግዲህ አሁን እነዚህ ነገሮች ስታደርጉ ሰው ፊት ተጽዕኖ ትፈጥራላችሁ ነው። እንግዲህ የጻፊው ሐሳብ ይሄ ነው። እንግዲህ አድርጉ አታድርጉ ምናምን ይሄ ፐርሰናል ሐሳቤን ተውትና ይሄኔ ሐሳብ የጻፊው ሐሳብ ግን በቃ ጥሩ ባለመዋል ሁኑ ማለት ብልጡ ነው። ሰዎች እናንተ በቃ ጥሩ የሃይማኖት ሰው ነው፣ ጥሩ የእንትን ሰው ነው፣ ጥሩ እንዲያደርጋል፣ እንትናማ ይሰጣል፣ እንትናማ የዋህ ነው እንዲባል እንደዛ አድርጉ። ያኔ ሰዎች እናንተን ለመስማት ጆሮአቸው እንደሚከፈት መጽሐፉ ይናገራል። ጥሩ ባለመዋል ሁኑ፣ ጥሩ ፖለቲከኛ ሁኑ። ፖለቲከኞች መጥፎ ነገር እንኳን ሲናገሩ እንዴት ነው የሚያወሩት? ልክ እኮ አደገኛ ነገር ነው። ቃል አጠቃቀማቸው እንዴት በቃ እንደዚህ ሆኖ በቃ እንትን ብለው ከዛ ደበቅ አድርጎ አንዷን መርዝ ይጨምራሉ። እንደዛ እንደማለት ስትናገሩ ምን ስትሉ እንደ ፖለቲከኛ ነው። ጥሩ ስም መልካም የሆነ ነገር ለመገንባት እንደሚታገል ሰው ያኔ ሰው ፊት ሰዎች ላይ ተጽዕኖ መፍጠር ትችላላችሁ። 25ኛው ህግ እንዲህ ይላል፣ ሪክሪኤት ዩርሰልፍ ወይ ደግሞ ራሳችሁን እንደገና ፍጠሩ። ምን ማለት ነው? በተለያየ አጋጣሚ እንግዲህ የተነሱ መሪዎች ልክ እንደና አሌክዛንደር ልክ እንደና ናፖሊዮን ያሉ መሪዎች በወጣትነት በተለይም ደግሞ ኤርሊ ኤጅ የሚወጡ ስልጣን ሲይዙ ብዙ ሰዎች ድምፅ ይሰማል አይደል? አማካሪ ምናምን የሚባሉ በጣም ብዙ ድምፆች ጆሮአቸው ላይ ይመጣል። ይሄ ምን ይፈጥራል መሰላችሁ? ሳታስቡት ዙሪያችሁ ያሉ ሰዎች እናንተ ላይ ተጽዕኖ የማምጣት አቅማቸው ከፍ እያለ ይመጣል። ምን ማለት ነው? መረጃ ትሰማላችሁ፣ ኢንፎርሜሽን ከተለያየ ቦታ ትወስዳላችሁ። ከሆነ ጊዜ በኋላ ይሄ የተለያዩ መረጃዎችን ሰምቶ ለማከማቸት ሳይሆን ውጭ ያሉ ድምፆች አንዳንዴ ሀሳባችሁን አስለቀው ውጭ ያለውን ድምፅ እንድትመስሉ በቃ በራሳቸው መንገድ እየቀረጿችሁ ይሄዳሉ። ጸሐፊው ምን መሰላችሁ? ጀምሩ በዛ መንገድ፣ ግን ደግሞ አንዳንዴ ትልቁን ስዕል እንዳትስቱ። ይሄ ሰዎች የሚሏችሁን ነገር ለመሆን እየታገላችሁ የሆነ ሳለ መስመር እንዳትስቱ። ትንሽ ደበቅ በሉና ራሳችሁን እንደገና ለመፍጠር ሞክሩ ይላል።
የት ነው ያለሁት? ምን አይነት ስትራቴጂ ነው እየተጠቀምኩ ያለሁት? ለምንድን ነው ማደርገውን ሁሉ ማደርገው? ከዚህ የተሻለ መንገድ አለ ወይ ብላችሁ ከራሳችሁ ጋር ጊዜ ውሰዱ። ይሄ ምን ይሰጣችኋል መሰላችሁ? ቅድም ላልኳችሁ ህግ ያዋጣል። ራሳችሁን አንፕሬዲክተብል ለማድረግ አቅም ይሰጣችሁ። እስካሁን ድረስ የወሰዳችሁት መንገድ ልክ መስሎ ካልታያችሁ የሆነ ሰዓት ላይ ጥፍ ትላላችሁ። ዙሪያችሁ ያሉ ሰዎች ሳይኮሎጂካሊ እያደከሟችሁ ከሆነ የሆነ ሰዓት ላይ ደበቅ ብላችሁ ትንሽ ጊዜ ወስዳችሁ ከእንደገና ታድሳችሁ ትመጣላችሁ። ይሄ ደከመ ሲባል የሚበረታ አይነት ሰው የለም። እንደዛ አይነት ሰው የመሆን አቅማችሁ ከፍ እያለ ይመጣል። ስለዚህ ሁሌ ራሳችሁ ሪክሬት አድርጉ። ለትንሽ ጊዜ ለትንሽ ቀናት ደበቅ በሉና ኃይል አጠራቅሙ፣ ጉልበት አጠራቅሙ። ከዚያስ በቃ ይሄ በጣም ትልቅ ነገር ነው። በነገራችን ላይ ሰዎች ደከመ ጨረስ ምናምን ብሎ የሚያስቡበት ታይም ላይ እናንተ ይበልጥ አቅም ይዛችሁ ይበልጥ አዲስ ነገር ይዛችሁ የመውጣት አቅማችሁ ከፍ እንደሚል ይናገራል። ይሄ እንግዲህ 25ኛ ህግ ነው። 26ኛ ልቀጥል። 26ኛው ህግ እንዲህ ይላል keep your hands clean ወይ ደግሞ እጃችሁን ንጹህ አድርጉ። ይሄ ህግ እንግዲህ ባለፈው ቪዲዮ ላይ ካልተሳሳትኩኝ እንትን የሚለው ህግ ጋር ትንሽ ይመሳሰላል። ሌላ ሰዎች ስራዎች እንዲሰሩ አድርጉና ክብሩን እናንተ ውሰዱት የሚል አይነት ሀሳብ ነው። ትንሽ ይቀራረባል። ከምን አንፃር መሰላችሁ የሚቀራረበው? ጸሐፊው ምን ያህል መሰላችሁ? አንዳንዴ ከባድ ውሳኔ የምትወስኑባቸው ጊዜዎች ይመጣሉ። ከባድ ውሳኔ ማለት ስማችሁን ሊያጠፉ የሚችሉ ውሳኔዎች። ስማችሁን ሊያጠፉ የሚችሉ ውሳኔዎች ማለት አንዳንዴ ስራችሁን ሊያበላሽ የሚችሉ ከባድ የሆኑ ውሳኔዎች አሉ አይደል? በቃ ከእናንተ ጋር በቃ እንትና እንዲያደርግ እንዳይባል የምትፈልጓቸው አይነት ውሳኔዎች፣ እንደዚህ አይነት ውሳኔዎች ይነሳሉ። ወደዳችሁ ጠላችሁ በአንድ በሌላ መንገድ ይመጣል እና ጸሐፊው ምን ያህል መሰላችሁ? እንደዚህ አይነት ውሳኔዎችን ወስኑ፣ ግን ደግሞ እንደዚህ አይነት ስራዎችን እንዲሰሩ ለሌሎች ሰጡ። እናንተ እጃችሁን እዚህ ውስጥ አትክተቱ የሚል ሀሳብ ጸሐፊ ይናገራል። እቺን ሀሳብ በደንብ አስቡ። እጃችሁን እዚህ ውስጥ ከከተታችሁ ስማችሁን ይዞ ይጠፋል። እጃችሁን እዚህ ውስጥ ከከተታችሁ እስካሁን ድረስ የገነባችሁት ነገር ያልቃል። ጸሐፊው ደግሞ ሁለተኛው ህግ ላይ ካልተሳሳትኩ ሁለተኛው ህግ ይመስለኛል ስማችሁን እንደ ነፍሳችሁ ጠብቁ የሚል ሀሳብ አውርቻለሁ አይደል? እንደ ነፍስ መጠበቅ ያለበት ስም ነው። ይሄ ስም እንዳይጠፋ ከፈለጋችሁ እጃችሁ እናንተ ንጹህ ደርት የሆነውን ስራ፣ ይሄ ቆሻሻ የሆነው ስም የሚያጨለሻውን ስራ ለሌሎች ስጡ። እናንተ ግን በምንም ታምር እዛ ውስጥ እጃችሁን እንዳትከቱ ይናገራል። ምክንያቱም ዋጋ ያስከፍላል። እንትናማ እንዲያደርገ ትባላላችሁ፣ ይሄውን እንትናማ ይሰሩት ነገር ትባላላችሁ። እንደዛ እንዳትባሉ ውሳኔ ስጡ። እንደውም መስጠትም ካለባችሁ አንዳንዴ በድብቅም ውሳኔ ሊሰጡ ይችላላችሁ። እንደዛ አድርጉና ይላል እንግዲህ ጸሐፊው። የፍራውል ሀሳብ አይደለም እሺ ፕሊዝ፣ ጸሐፊው ነው እየተናገረ ያለው። አሁን የጸሐፊውን ሀሳብ ነው እያወራ ያለው። ውሳኔዎችን ወስኑና ግን ይላል በድብቅ ምንድነው ግን ስራውን ሌላ ሰዎች እንዲሰሩ አድርጉ። እናንተ ግን ውሳኔዎችን በድብቅም ቢሆን እንድታስተላልፉ መጽሐፉ ይናገራል። ይሄ 26ኛው ህግ ነው። 27ኛው ህግ ላይ ልቀጥል። አብራችሁ ናችሁ ብዬ ተስፋ አደርጋለሁ። 27ኛው ህግ እንዲህ ይላል play on people's need to believe to create a cult-like following ይላል። የሰዎችን የማመን ፍላጎት ተጠቀሙና ይላል እንደ ከልት ወይ ደግሞ ከልት በአማርኛ ኑፋቄ የሚል ትርጉም አለ። እንደ ኑፋቄ ያለ ኑፋቄን እንደሚከተል ወይ ደግሞ እንደ ኑፋቄ ተከታይ ያለ ህዝብ ሰብስቡ የሚል አይነት ትርጉም አለ በአማርኛ እንደው ካመጣ ነው። ምን ማለት ነው? ትንሽ ጠጠር እስካሁን ካነበብኳቸው ካወራሁት ትንሽ ጠጠር የምትለው አግኝቼ ነች። ምን ማለት ነው? የሰዎችን የማመን ፍላጎት ተጠቀሙና ይላል። ማመን ማለት ብዙዎቻችን የሆነ ፈጣሪ አለ ብለን እናምናለን አይደል? እንደዛ ብለን ኢትዮጵያ ውስጥ አብዛኞቻችን እንደዛ ነው። እና ሁሉም ሰው ፈጣሪ የሆነ ትልቅ ኃይል አለ ብለን እናምናለን። ስለዚህ ምን ያመሰላችሁ? ይሄንን ኃይል ተጠቀሙና እንደዛ አይነት ኦዲየንስ የብንድ ነው በዛ ኃይል ስም ተሰብስቦ እናንተን የሚከተል ሰው ለማፍራት ሞክሩ ይላል። ለዚህ አሪፍ ምሳሌ እንደው ስሙን ጠቅሼ ከዛ በደንብ ሀሳቡን አነሳዋለሁ። ግሪጎሪ ራስፑቲን ስለሚባል ሰው ያወራል። ይሄ ስለዚህ ሰው ምናልባት ሶሻል ሚዲያ ላይ በአንድም በሌላ መንገድ ሲወራ ሰምታችሁ ከሆነ አለቀ። አይኑ ራሱ የሚያስፈራ አይነት ሰው ግሪጎሪ ራስፑቲን ይባላል። ይሄ ሰው በራሽያ ውስጥ በጣም ታላቅ ፈዋሽ ተብሎ የሚታሰበው የፈጣሪ ኃይል አለኝ ወይ ደግሞ ቅዱስ ነኝ በሚለው አባባል ይታወቃል። በቃ በዛ ነው የሚታወቀው። እና ኢቭን ነገስታቶች ቤት ገብቶ ልጃችሁን እፈውሳለሁ እስከ ማለት ድረስ የደረሰ ሰው። ይሄ ነገር ምን ሰጠው መሰላችሁ? ይሄማ ከፈጣሪ የተላከ መልእክተኛ ነው ብሎ በጣም ብዙ ሰዎች ተከተሉት፣ ነገስታቶችንም ጨምሮ። ምን እንደሰጠው ታውቃላችሁ? አንዳንድ ፖለቲካል ውሳኔዎች እንደ ሀገር ጠቃሚ የሚባሉ ከባድ የሚባሉ ውሳኔዎችን ይሄ ሰው ይወስን ነበር። ኢማጂን ከፈጣሪ የተላኩ መልእክተኛ ነኝ በሚል ሰበብ ብቻ የነገስታት አንዳንድ ውሳኔዎችን ይወስን ነበር። እና ጸሐፊ ምንድን ነው የሚለው? እንደዚህ አይነት ሎያል የሆነ እናንተን የሚከተል እናንተ የሚሰማ ሰው መሰብሰብ ከፈለጋችሁ አንዳንዴ ከፈጣሪ የተላኩ ነኝ ብሎ የሚመጡ ሰዎች አሉ አይደል? እንደነዚህ አይነት ኦዲየንስ መሰብሰብ ከፈለጋችሁ የሰውን እምነት ተጠቀሙ ይላል። ከባድ አባባል ነው አውቃለሁ፣ ግን የመጽሐፉን ሀሳብ ተረዱት። ከፈጣሪ የተላኩ ነኝ እኔ ፈጣሪ እንደዚህ እነዚህን ሰዎች ሄዳችሁ እነዚህን ሰዎች የሚከተሏቸውን ሰዎች ሄዳችሁ በቃ ፈጣሪን እንደመቀበል ነው የሚወስዷቸው። ስለዚህ ይህንን ስሜት ለራሳቸው አድቫንቴጅ ተጠቀሙት።
በእኛ ሀገር በጣም ብዙ ሰዎች ይሄን ሲያደርጉ አይታችኋል ብዬ አስባለሁ። ነበሩ፣ አሁንም አሉ፣ ወደፊትም ይጠፋሉ ብዬ አላስብም። እኔ ከፈጣሪ የተላኩ ነኝ በሚል ሰበብ ብዙ ኦዲየንስ የሚሰበስቡ እና ጸሐፊው ይላል በቃ በዚህ ሴንስ ኦዲየንስ ሰብስቦ ነው። ቢዝነሳችሁን ከፈጣሪ ጋር አገናኙ ይሁን ከምን ይሁን አላቅም፣ ብቻ ግን የሰውን የማመን ስሜትን ተጠቅማችሁ ይሄ የተለያዩ ኑፋቄ ወይ ደግሞ የተለያዩ ከልቶችን እንደሚከተሉ ሰዎች ኦዲየንስ ሰብስቡ የሚል ሀሳብ ጸሐፊ ያወራል። በዛ መንገድ ሰው ከሰበሰባችሁ ሰው እናንተን ለመጣል አያስብም። ምክንያቱም እናንተን ተቃወመ ማለት ፈጣሪን ተቃወመ የሚል ሴንስ የሰው አይምሮ ውስጥ ስለምትፈጥሩ ይሄ ለእናንተ ፓወር ይሰጣችሁ። ይቀጥል 28ኛው ህግ እንዲህ ይላል enter into action with boldness ይላል፣ ወይ ደግሞ በድፍረት ወደ ተግባር ግቡ። በእኛ ቋንቋ ስንተረጉመው የምታደርጉትን ነገር በድፍረት ወይ ደግሞ በቦልድነስ ለማድረግ ሞክሩ የሚል ትርጉም አለው። ምን ማለት ነው? ሰዎች ታውቃላችሁ፣ ቅድም ብያቸዋለሁ፣ በባህሪያችን መሪ እንወዳለን። የሚመራን ሰው፣ መንገድ የሚያሳየን ሰው እንወዳለን። ከዚህ ሰው ደግሞ አንድ የምንፈልገው ነገር ምን እንደሆነ ታውቃላችሁ? ቦልድ መሆን ወይም ደግሞ ድፍረት ይፈልጋል። የሚሰራውን ነገር ያውቃል ብለን እንድናምን የሚያደርጉን ነገሮች መኖር አለባቸው። ለምንድነው እንዲህ ምላችሁ? የምታደርጉትን ነገር እየተጠራጠራችሁ መሰለኝ እንዲህ ነው ይሄ እንዴት ነው ፓራኖይድ የሆናችሁ ወይ አለ አይደል ኮንፊደንት ሳትሆኑ የምታደርጓቸው ውሳኔዎች የሚከተሏቸው የሚሰሟቸው ሰዎች እንዲፈራ ያደርጋል። ይሄ ልጅ የሚያደርገውን ነገር የሚያውቅ አይመስለኝም እያሉ እንዲተዋቸው ያደርጋል። ስለዚህ እንደዚህ አይነት ሁኔታ ውስጥ ላለመግባት ከፈለጋችሁ የምታደርጉትን ነገር ሁሉ በቦልድነስ የሚያደርገውን ነገር እንደሚያውቅ ሰው ደፈር ብላችሁ አድርጉ። ስለዚህ የምታደርጉትን ሁሉንም ነገር ስታደርጉ በቦልድነስ አድርጉ። ስትናገሩ ቦልድ ሆናችሁ መጨረሻውን እንደሚያውቅ ሰው አለ እንዲህ እናደርጋለን እንዲሆናል ቦልድ ሆናችሁ የምታደርጉትን ነገር ሰዎች ይቀበሏቸው። ፕላስ ደግሞ እናንተን አምኖ ምንም ሪስክ የመውሰድ አቅማቸው ከፍ እያለ ይሄዳል። ስለዚህ የምታደርጉትን ነገር ሁሉ ቦልድ ሆናችሁ ደፋር ሆናችሁ አድርጉ። 29ኛው ህግ ላይ ሊቀጥል እንዲህ ይላል ፕላን ኦል ዘ ዌይ ቱ ዘ ኤንድ ይላል፣ ወይ ደግሞ እስከ መጨረሻ አቅዱ የሚል ሀሳብ ነው። ከ29ኛው ህግ ጋር ይገናኛል። ምክንያቱም ሰው ቦልድ የሚሆነው ደፋር የሚሆነው የሚያደርገው ነገር ሲያውቅ ነው አይደል? ምንድነው ዩር ኔክስት 5 ሙቭ የሚል መጽሐፍ ትዝ ካላችሁ ዳስ አድርጌ ነበር። ትንሽ እንደው ያቺን ሀሳብ ለመናገር ያህል ምን ብዬ ጀምሬላችሁ ነበር? እንደው ካስታወሳችሁ ለማስታወስ ያህል ቼዝ ላይ አለ አቨሬጅ የሚባል የቼዝ ተጫዋች ቀጣይ ምን ጠጠር ሊያንቀሳቅስ እንደሚችል ቢያንስ ከ1 እስከ 3 ያውቃል ይላል። ወይ ጠጠሬን አንቀሳቅሳለሁ፣ ከዛ ፈረሰኛ በግራ ይሄዳል፣ ከዛ ንግስቴን ወደዚህ ያወጣታለሁ የሚለውን ቢያንስ የትኞቹን 3 ጠጠሮች ማንቀሳቀስ እንዳለበት ያውቃል። ቢያንስ ከ1 እስከ 3 ይላል። ከዛ ደግሞ ያወጣውና ይሄ ምንድነው ፕሮ የሚባል ሰው ፕሮፌሽናል የሚባል ሰው ደግሞ ከ4 ካልተሳሳትኩኝ እስከ 6 ያደርጓል። ከ4 እስከ 6 ያውቃል ማለት ነው። እናንተ ምን ልትወስዱ ምን ልታንቀሳቀሱ እንደምትችሉ አውቆ እሱ ወደፊት 4 ወይ ደግሞ ከ4 እስከ 6 እንቅስቃሴዎችን ቀድሞ አቅዷል ማለት ነው። ማስተር ደግሞ የሚባሉ ሰዎች አሉ። እነዚህ ሰዎች ከ6 እስከ 10 ያደርጋቸዋል። በቃ ኤቭሪቲንግ ወደፊት 10 እንቅስቃሴ ገና እኮ ጨዋታው ሳይጀምር ነው ወደፊት 10 እንቅስቃሴ ያውቃል። ግራንድ ማስተር ደግሞ የሚባሉት ከ10 እስከ 15 የሚያውቁ ሰዎች ናቸው ይላል። ለምንድን ሀሳብ ማውራችሁ? ቦልድነስ ሲመጣው ደፋር ሆናችሁ የምታደርጉትን ነገር ለማድረግ ከፈለጋችሁ ኦል ዘ ዌይ እስከ መጨረሻው ለማቀድ ሞክሩ። ምን አይነት ሙቭመንት ነው እየጀመራችሁ ያላችሁት? ምን አይነት ፕላን ነው? ምን አይነት ስራ ለመስራት ነው የምታስቡት? እስከ ኦል ዘ ዌይ የዛሬ 5 ዓመት እንዲናረጋለን እንዲሆናል፣ ከዛ ደግሞ እንደዚህ። ምናልባት ይህም ብቻ ግን አይደለም። እዛ መጽሐፍ ላይ እንደው አልጨመርኳትም ጊዜ ስላልበቃችን ቆርጫታለሁ ይህችን ኮንሰፕት። እነዚህ ግራንድ ማስተር የሚባሉ ሰዎች አሪፍ ያላቸው ስኪል ሁሉንም ሴናሪዮ ፕላን የማድረግ አቅም አላቸው። ምን ማለት ነው? አንድ እቅድ አይደለም የሚያቅዱት፣ በአንድ 5-6 እቅድ ነው የሚያቅዱት። ይሄ 5-6 እቅድ ደግሞ ማለት ኬርለስ ከመሆን አይደለም። እንዲህ እናደርጋለን፣ ገበያው ግን በዚህ መንገድ ሪያክት ካደረገ እንዲህ ደግሞ እናደርጋለን። ሁሉንም ሴናሪዮች አስበው ሊፈጠሩ ለሚችሉት ለእያንዳንዱ ነገር ቀድሞ አቅደው የተዘጋጁ ሰዎች ናቸው። ምንም ነገር ሲፈጠር ፍሪክ አውት ያደርገው። በቃ ገበያው እኮ እንዲሆነ ማርኬቱ እኮ ገበያው እኮ ከዛ ዋጋን ጨምር ዝቅ ይበል፣ ሁሉንም ነገር ሁሉንም ሴናሪዮ ሁሉ ሊፈጠሩ የሚችሉትን ሁሉ ነገሮች አቅደው የተዘጋጁ ናቸው። እነዚህ ሰዎች ቦልድ ናቸው። ሰው ይከተላቸዋል። ሰው እንኳን ባይከተላቸው በምን አይነት መንገድ ወደዚህ መሰብሰብ እንዳለባቸው ያውቃሉ። ስለዚህ ቦልድ መሆን ደፋር መሆን ከፈለጋችሁ ወረቀት ላይ ጻፉ፣ እቅዳችሁን ግልጽ አድርጉት። በነገራችን ላይ የሚሰራውን ነገር የሚያውቅ ሰው ያስታውቃል። አይታችሁ ታውቁታላችሁ። አንድ ሱቅ ሄዳችሁ የሆነ ዕቃ ስልክ ምናምን ለመግዛት ሄደ ምንም ነገር የሚናገረውን ነገር የሚያውቅና ማያውቅ ሰው አይታችሁ እንደምትለዩት ሁሉ ፕላን የሚያደርገው የሆነ ነገር ፕላን አድርጎ አቅዶ የሚንቀሳቀስና ማይንቀሳቀስ በቀላሉ አይታችሁ ትለያላችሁ። ስለዚህ ጻፊ የሚናገረው ነገር ኦል ዘ ዌይ እስከ መጨረሻው አቅዱ። ያ ቦልድነስ ይሰጣችሁ። 30ኛው ህግ ልቀጥል። 30ኛው ህግ እንዲህ ይላል ሜክ ዩር አኮምፕሊሽመንትስ ሲም ኢፈርትለስ ይላል። ስኬቶቻችሁን በቀላል እንደመጡ አስመስሉ እንደማለት ነው። ወይ ደግሞ የሰራችሁት ነገር ያመጣችሁት ነገር በቀላል ያለ አይደል በእድል የመጣ እንዲመስል አድርጉ ነው። ለምድሮ ጸሐፊው እንዲህ ያለው አንዳንድ ጊዜ የሆነ ነገር ሰርታችሁ ስጨርሱ በቃ ዋጋ ከፍዬ እንትን ብዬ ይሄን ሁሉ አድርጌ እንዲህ
የሆነ ከስኬታችሁ ጀርባ ያለውን ዋጋ መክፈል ለሰዎች ስታሳዩ ይላል ጸሐፊው ሰዎች ላይ አንደኛ ንዴትን ሁለተኛ ቅናትን ያመጣል። ይቺ ምዕራፍ እየሳኩ ነው ያነበብኳት እውነት ለመናገር ለመሰላችሁ አይ እኔ ይሄን ለመስራት በጣም ዋጋ ከፍለ ምናምን ስትሉ የሰው አይምሮ ውስጥ ምን ይፈጥራል ይላል መሰላችሁ ጻፊ። በተለይ ደግሞ ተመሳሳይ እድሜ ልትሆኑ ትችላላችሁ። በተመሳሳይ ደረጃ ላይ ላለ ሰው ምን አይነት መልእክት እያስተላለፋችሁ ነው ታውቃላችሁ? እኔ ካንተ ይልቅ ዋጋ ከፍያለሁ እያላችሁ፣ እኔ ካንተ ይልቅ እንዲያርጋለሁ እያላችሁ። ይሄ ሰው ፈልጎ አይደለም አፋውቶ ላይ ነግራችሁ ይችላል። ውስጡ ግን እቺ ኢንሲኪዩሪቲ ይመጣና ማንኔም ብሎ ነው የሚያስበው ይላል። እየሰማችሁ ኦል ኦፍ ዘ ሰደን ሲጣላችሁ ታዩታላችሁ። አንዳንዴ እንዲህ ሲባል ሰምታችሁ ታውቁ። መልእክቱ እኮ ልክ ነው፣ የተነገረበት መንገድ ግን ልክ ላይሆን ይችላል። እና ጻፊ የሚናገረው ስኬታችሁ አይደለም ችግሩ፣ ግን ስለ ስኬታችሁ ስታወሩ ዋጋ ከፍዬ እንዲያርጌ ስትሉ የሚቀናና እናንተን የሚጠላ ሰው ታፈራላችሁ። ስኬታችሁ ሰርታችሁ ያመጣችሁት ነገር አይቀለል አድርጌ ነው ያመጣሁት ወይ እድለኛ ሆኜ ነው ያመጣሁት በሉ። ሰው ያኔ ብዙ አይቃወም። ዋጋ ከፍዬ ምናምን ስትሉ ነው ሰው ኢንሲኪዩሪቲውን ስለምትነቁት ይሄ ልጅማ ማለት የሚጀምር። አንደኛው ይሄ ነው እንግዲህ ደብቁ የሚልበት ምክንያት። ሁለተኛው ቀላል ስታደርጉ ሰዎችን ኢንስፓየር ታደርጋላችሁ። ታውቃላችሁ ሰዎች እናንተን እንዲከተሉ የማድረግ ትልቁ መሳሪያ በጸሐፊው አገላለጽ ሰዎችን ኢንስፓየር ማድረግ እንደሆነ ምን ማለት ነው? ለምሳሌ አንዳንድ ሰዎች የሰራ ዋጋ የከፈለ ሰው ሲሳካለት ደስ ይለኛል ሲሉ ሰምታችሁ ከሆነ ሶሻል ሚዲያ ላይ አላውቅም። ለምንድን ነው ሰዎች እንደዚህ የሚሉት? ምክንያቱም እነሱ ራሳቸው ዋጋ እየከፈሉ ስለሆነ ሰው እናንተን ሲያዩ ኦኬ እንትናማ እንዲያርጎ ከጨረሰ እኔም እጨርሳለሁ ብለው ኢንስፓየር ታደርጉታላችሁ። ስኬታችሁ ሰዎችን ኢንስፓየር ያደርጋል። ይሄ የሰራችሁ ዋጋ የከፈላችሁት ነገር አታሳዩ። በዚህ መንገድ ነው የወጣሁት። ሰው እናንተን ሲያዩ ኢንስፓየርድ ይሆናል። ሌላኛው ደስ የሚለው ነገር ምንድነው ታውቃላችሁ? ቀላል አድርጋችሁ ስታነሱ ሰዎችን ኢንስፓየር ስታደርጉ ሰውም እናንተን ለመሆን ኮፒ ያደርጋችኋል። ያኔ ምን ያህል መሰላችሁ ጻፊ እናንተን ኮፒ ለማድረግ ሲሞክሩ ያለውን ልፋት ገብተውበት ያውቁታል። እንትና ይህን ሁሉ ዋጋ ከፍሎ ነው እንዲደረሰው ብሎ ሞር እንደው እናንተን የሚያከብር ይበልጥ ደግሞ እናንተን የሚከተላችሁ ሰዎችን ማፍራት እንደምትጀምሩ መጽሐፉ ይናገራል። ይሄ ሁሉ ግን የሚሆነው ሰው እየለፋ ሲያከብራችሁ። ግን ይሄ ቁጭ ያለ ሰው ማይሰማችሁ ሰው ምንም ነገር የማይሰራ ሰው ጻድቅ ለመሆን ስትሞክሩበት ዋጋ የከፈለ ለመሆን ስትሞክሩበት ኢንሲኪዩሪቲን ትነኩታላችሁ። ማንንም ብሎ የሚያስበው ምንድነኝ ብላ የምታስበው የሚል ሰው ታፈራላችሁ። የምታደርጉት ምንም ነገር በቀላል እንደመጣ ቀለል ብላ እንደመጣች አስመስሉ። አላስፈላጊ ጠላቶችን ትቀንሳላችሁ። ጻፊ የሚናገረው 31ኛው ህግ ላይ ሊድ እንዲህ ይላል ኮንትሮል the option ይላል። ከዛ get others play the cards you deal ይላል። ምርጫዎችን ተቆጣጠሩ፣ ሌሎች እናንተ በምትሰጡት አማራጮች እንዲጫወቱ አድርጓቸው ይላል። ማለት ነው ከሰዎች ጋር የሆነ ስራ ለመስራት ይሆን ምንም ነገር ለማድረግ ኦፕሽኖችን ስትሰጡ ይላል እናንተ ምርጫዎችን ተቆጣጠሩ። ማለት ነው ኤንም መረጡ ቢንም መረጡ የእናንተን ካርድ እንዲጫወቱ አድርጓቸው ማለት ነው። ለዚህ በጣም ጥሩ ምሳሌ የሚለው ጻፊ እንግዲህ ሄንሪ ኪሲንጀርን ያነሷል። እንግዲህ ስለዚህ ሰው የምታውቁ ሰዎች ካላችሁ ቅርብ ጊዜ ነው ያረፈው ካልተሳሳትኩኝ የተወሰነ ዓመታት ብቻ ሆኖታል። ብዙ የራቀ ሰው አይደለም። ልክ እንደ ናፖሊዮን ብዙ ሩቅ አይደለም ለማለት ነው። ይሄ ሰው ብዙ ሰዎች ጨካኝ ነው አረመኔ ነው የሚሉት ሰው ነው። አንዳንዶች ደግሞ በኮልድ ዋር ጊዜ የነበረ ሰው ስለሆነ በቃ ልንረዳው ምንችለው አይነት ሰው ነው ይላል። ብቻ ሰዎች በብዙ መንገድ ይረዱታል። ይህ ሰው በጣም የሚታወቀው በቪየትናም ጦርነት ወቅት በጣም ትልቅ ኔጎሽየተር ነበር። አሜሪካን ወክሎ የሚደራደር ሰው ነበር። ከቻይና ጋር የነበራቸው አሜሪካ በተለይ ከቻይና ጋር የምዕራቡ ዓለም ከቻይና ጋር የነበራቸውን አግሪመንቶች የጨረሰ ሰው ነው። በተለይ ደግሞ ሚድል ኢስትም ላይ ትልቅ አስተዋጽኦ ያሳደረ ሰው ነው። ሚድል ኢስት አሁን ይሄ ምዕራብ ምናምን መካከለኛው ምስራቅ የሚባለው ዓለም ማለት ነው። ልክ እንደ ኢራን ምናምን ያሉ ሀገሮች ያሉበት ይሄ አሁን ትንሽ ጦርነት አለመስማማት ምናምን ያለበት ቦታ የለም። እንደዚህ አይነት ቦታዎች ላይ ጥሩ ኔጎሽየተር የሚባል ሰው እና ይህ ሰው የሚጠቀመው ምን አይነት ስትራቴጂ ይላል መሰላችሁ ጻፊ ከሰዎች ጋር ከተለያዩ ሀገሮች ከዲፕሎማቶች ጋር ኔጎሽየት ሲያደርጉ ኦፕሽኖችን ይሰጥ ነበር። እና ደግሞ የሚሰጣቸው ኦፕሽኖች አንደኛ በጣም መጥፎ እጅግ በጣም መጥፎ የሚባል ኦፕሽን ይሰጣቸው። ከዛ ሁለተኛ መጥፎ የሚባል ኦፕሽን ይሰጣቸው። ሶስተኛ መጥፎ አይደለም ግን ደግሞ የሚጎዳ ኦፕሽን ያለ አይደል ይጎዳኛል። ከዛ አራተኛ ደግሞ ከነዚህ ወልዶ ምንም የማይል ኦፕሽን ይሰጣቸው እና ሳይኮሎጂካሊ 1 2 3 እንታቸው አራተኛ እንድትመርጡ ያደርጋቸው ማለት ነው። ጻፊ በዚህ ሐሳብ ሲያወራ ከሰው ጋር ኔጎሽየት ስታደርጉ በእናንተ ተርም እንዲስማሙ ከፈለጋችሁ ሁሉንም ካርዶች የእናንተ ካርዶች ይሁኑ፣ በእናንተ ምርጫ ይጫወቱ። ይሄ እንግዲህ በጣም ቀላል የሆነ ሳይኮሎጂ እንግዲህ ብዙ ጊዜ ሰዎች እንዲያደርጋሉ። በተለይ ማኒፑሌት የሚያደርጉ ሰዎች አስተውላችሁ ከሆነ እንዲያደርጋሉ። ጓደኞቻችሁ ጋር ደውላችሁ አርፍዳችሁ በጣም እኮ አርፍዳችኋል፣ ደውሉና ይሄን እስኪ እንደው ለመጥፎ ነገር አትጠቀሙት፣ ለመልካም ነገር ተጠቀሙት። ይሄን ስትራቴጂ ተጠቀሙት። ጓደኞቻችሁ ጋር በጣም ካረፍዳችሁ ደውሉና እከሌ እባክህ ዛሬ መምጣት አልችልም ቀረው በሉት። ንዴት አለ አይደል? እንዴት አንተን ብዬ መጥቼ ይላችኋል። ከዛ ስቀልን ነው ትንሽ ሌት ሆኜ ጠብቀኝ በሉት። በጣም እርግጠኛ መሆንላችሁ ነገር ፖዚቲቭሊ ይቀበላችሁ።
ደውላችሁ አርፍጃለሁ ገና እየተነሳው ነው ከምትሉት ቀረው በሉትና ማኒፑሌሽን ትንሽ አርፍጃለሁ ስትሉት ይላላል። ለምን? ምክንያቱም በጣም መጥፎ አሳያችሁት፣ ከዛ ትንሽዬ መጥፎ አሳያችሁት። ሳይኮሎጂ ላይ ለሰዎች ኦፕሽን ነው የምትሰጡት። ትገዛለህ አትገዛም ከማለት ውድ ነው ርካሽ ነው የሚሉትን ነገሮች ስጡት። አሁን ትገዛለህ አትገዛም አይደል? ወይ ውዱን ይመርጣል ወይ ርካሹን ይመርጣል። ትገዛለህ አትገዛም ካላችሁት ግን ወይ አልገዛም ነው ወይ ይገዛለሁ። ሄንሪ ኪሲንጀር እንደዚህ አይነት ቴክኒኮችን ይጠቀም ነበር። ካርዶችን ኦፈር ሲያደርግ የራሱን ኦፕሽኖችን ይሰጣል። እናንተ ለእኔ ጥሩ በሉ፣ ለእሱ መጥፎ የምትሉትን ምርጫ ስትመርጡ እሱን እየጠቀማችሁ ነውና ካርዶችን ሁሌ ወንበር ላይ ያስቀምጡ ነው። እንግዲህ ጥሩ የማሰብና ሴናሪዮ ፕላን የማድረግ አቅም ይፈልጋል፣ ግን እንዲህ እንድታደርጉ መጽሐፉ ይናገራል። ምናልባት ለዚህ ቪዲዮ የመጨረሻ ሀሳብ ላንሳላችሁና የቀሩትን በቀጣይ ቪዲዮ ጨርስላችኋለሁ። 32ኛው ህግ እንዲህ ይላል፣ ፕሌይ ቱ ፒፕልስ ፋንታሲስ። ምን ይላል? ሰዎች የሚመኟቸውን ነገሮች ተጠቀሙ ወይ ደግሞ ለመጠቀም ሞክሩ የሚል ሀሳብ ያነሳል። ጸሐፊው ሪያሊቲ ከባድ ናት ይላል። ሪያሊቲ ደግሞ እውነተኛ ሆና ለማሁን እስኪ ዓለማችን አሁን ያለንበትን ሁኔታ አስቡ፣ ዜኖችን ስሙ። ምንድን ነው የምታስቡት? በቃ ሪያሊቲ በጣም አስጠሊ። ራሳችንም በብዙ ነገሮች ኢንተርቴን ካላደረግን ለማዝናናት ካልሞከርን በቀር እውነተኛው ዓለም አስቸጋሪ ነው። እና ጸሐፊው ይላል ኦዲየንስ የሚሰማችሁ የሚከተላችሁን ሰዎች ሪያሊቲን እየነገራችሁ አትሰበስቡም፣ መሰብሰብ አትችሉም። ከዛ ይልቅ ፋንታሲ ሴል አድርጉ፣ ፋንታሲ ተናገሩ። ስለ እቅድ አውሩ፣ ስለ ዓላማ አውሩ፣ ስለ ነገ አውሩ፣ ስለ ተስፋ አውሩ። ፖዚቲቭ የሆነ ነገር ሰዎችን ይሰበስባል። ኔጌቲቭስ ሰዎችን ይበልጥ ያደርጋል። አሁን በዚህ ሴናሪዮ ጸሐፊው ኔጌቲቭ የሚለው ሪያሊቲ ነው። እውነተኛው ዓለም ትከብዳለች። ስራ ነው፣ ከባድ ነው፣ ጠዋት መውጣት ነው፣ መግባት ነው፣ ዕዳ ነው፣ ብዙ የሚያስጨንቁ ነገሮች አሉ። ከዛ ይልቅ ፕላንን ሴል አድርጉ፣ ግብን ሴል አድርጉ፣ የተሻለ ነገን ሴል አድርጉ። ሰዎች እነዚህ አይነት ነገሮችን ሲሰሙ እናንተ ጋር የመምጣት አቅማቸው ከፍ ያለ ነው። የእናንተ መልእክት የመስማት እድላቸው ከፍ ያለ ነው። ከምንም በላይ እነሱ ላይ ተጽዕኖ የማሳደር አቅማቸው የእናንተ አቅማችሁ ከፍ ያለ እንደሆነ ጸሐፊው ይናገራል። እኔ እንግዲህ የዛሬውን ቪዲዮ እዚህ ጋር ልጨርሰው። የመጨረሻ ሶስተኛ ፓርት ቀጣይ ጨርስላችኋለሁ። ግን መጽሐፍ ኦልሞስት ዛሬ 16 ህጎችን ያነሳው ይመስላል። እነዚህ 16 ህጎች በእንደዚህ አይነት መንገድ አየኋቸው። ከባለፈው ቪዲዮ እንግዲህ ስንጨምራቸው 32 ህጎችን አንስቻለሁ ማለት ነው። እነዚህን ህጎች በምን አይነት መንገድ አያችኋቸው? ምን ቀረላችሁ? ስለዚህ ቪዲዮ ስለነዚህ ህጎች ያላችሁን አስተያየት ከስር ኮመንት ሴክሽን ላይ አስቀምጡልኝ። ለማስታወስ ያህል ትልቅ ኢቨንት አዘጋጅተን እየጠበቅናችሁን ያለው እዚህ ኢቨንት ላይ ሬጂስተር ለማድረግ የምታስቡ የምትፈልጉ ሰዎች ጓደኞቻችሁም አንድ ላይ ሬጂስተር እንድታደርጉ ከስር ያለውን ስልክ ቁጥር መጠቀም ትችላላችሁ። እንግዲህ የቀረችውን ቪዲዮ ከጥቂት ቀናት በኋላ ይዤላችሁ እመጣለሁ። እስክንገናኝ ድረስ መልካም ሳምንት፣ መልካም ቀን ይሁንላችሁ። የቀጣይ ቀን ሰው ይበለናል። መልካም ቀን ባይ